ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የጾም ወተት ነው ይዤላችሁ የመጣሁት። በጾም ሰዓት ደግሞ እንደዚህ ሰርታችሁ እንድትጠቀሙ ዛሬ በቀላሉ እንግዲህ የጾም ወተት እንሰራለን። ጤናማ ስራ ነው፣ ትወዱታላችሁ ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። አሁን ወደ ስራው እንገባለን። አሁን እዚህ ጋር ወደ ስራው ስንገባ የምፈጭበት እቃ ላይ ይሄኛውን የቆርቆሮውን ማለት ነው ኦትስ ነው የምጠቀመው። በዚህ በመለኪያ እኔ 1 ኦትስ አደርጋለሁ። በምትለኩበት እቃ በዛው ውሃውን ብትለኩት ቆንጆ ነው የሚሆነው። እዚህ ጋር እኔ የሻይ ብርጭቆ 1 እንደማለት ነው የጨመርኩት የኦትስ ብዛት ነው። ከዛ በዚህ በመለኪያው 3 ከሩብ ነገር ውሃ ጨምርበታለሁ እኔ በራሱ ነው የለካሁት ውሃውንም ማለት ነው። ከዛ ትንሽ ቫኒላ ለሽታው እናደርግበታለን። ቫኒላውን አታብዙበት፣ ቃናው ገኖ እንዳይወጣ ማለት ነው። እዚህ ጋር ደግሞ ማር ነው የምጨምርበት። ማርም እኔ ብዝት አላደርግበትም፣ የተወሰነ ነው የምጨምርበት። በጣም ማርም እንዳይልባችሁ ማለት ነው። ከዛ እነዚህን ግብአቶች ብቻ በመጠቀም ቆንጆ የሆነ የጾም ወተት ነው እንግዲህ ዛሬ የምንሰራው። እዚህ ጋር ስትፈጩ ደገም አድርጋችሁ ፍጩት። እንትን ስለሆነ በደንብ አድርጎ እንዲፈጭ ማለት ነው። ያው ግን እንደ መፍጫችን ይወስነዋል። የኔ ብዙም አሪፍ አይደለም መፍጫዬና በደንብ አያለማውም። በደንብ የሚያለመው ከሆነ ግን ውጤቱ በጣም ቆንጆ ነው የሚሆነው። ይኸው እዚህ ጋር እንደዚህ ፈጭቼዋለሁ። አሁን ማጥለያ አምጥቻለሁ። ማጥለያው ላይ እንደዚህ አንዳንዴ እኔ ለምግብነት የምጠቀምባት ጨርቅ ናት። እንደሱ አድርጋችሁ እንደዚህ በደንብ አድርጋችሁ ማጥለል። ጨርቅ ስታደርጉበት ከስር የሚጸጥ ነገር ምንም ነገር አይኖረውም እና ያው ኩልል ያለ እንደ ወተት ቆንጆ ይሆንልናል ማለት ነው። ከዛ በእጃችሁ እንደዚህ እየጨመቃችሁ ያው እህል እንትን ስላለው በደንብ እንዲወጣላችሁ ማለት ነው። ያው የመጀመሪያው እንደዚህ ጨመኩትና ጨርቁን አራግፌ አምጥቼ እንደገና ደግሞ ሌላውንም በተመሳሳይ እንደዛ አድርገን እናጣራዋለን። እኔ እጄን በደንብ አድርጌ ታጥቤ ነው የመጣሁት እና እጃችሁን ታጥባችሁ በደንብ ከመጣችሁ እንደዚህ አድርጋችሁ ማድረግ ትችላላችሁ። አለበለዚያ ጓንትም አድርጋችሁ መጠቀም ትችላላችሁ። ይኸው እንደዚህ አድርጌ እኔ ቀስ እያልኩ እንግዲህ በትዕግስት እንግዲህ እያጣራሁት ነው። ከዛ አጣርቼ ጨርሼዋለሁ። አሁን በእንደዚህ በጆግ ላይ አድርግና በምናስቀምጥበት እቃ ላይ አድርገን ከፈለጋችሁ በደንብ አቀዝቅዛችሁም በቀዝቃዛው መውሰድ ትችላላችሁ፣ በመካየቶ መውሰድ ትችላላችሁና ትወዱታላችሁ። በእውነት ሞክሩት። ይኸው በቃ ላይ ሲደረግም ውፍር ያለ ነውና እንደዚህ ደግሞ አድርጋችሁ እናንተም ሰርታችሁ ሞክሩት። ይውላችሁ ቆንጆ ነው የሆነልን። አሁን ደግሞ ቀድቼ አሳያችኋለሁ። ያው ቀድቼ ቀምሼ ደግሞ አሳያችኋለሁ። ይኸው በጣም ቆንጆ የሆነ ወተት የጾም ወተት ሰርተናል። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። በሚቀጥለው በሌላ ስራ እመለሳለሁ። ስለ ሁሉም አመሰግናለሁ። ስራዬ ከተመቻችሁ ደግሞ ላይክ አድርጋችሁ አበረታቱኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም ሁኑልኝ። ቻው